ሩታዬ እንግዲህ ዛሬ በሜሉ ቤት መታለች፣ መልስ ሰጥታለች ማለት ነው። የአንዳንዱ ነገር እንግዲህ ራሴ እንደገባ ራሴ ወጣለሁ ነው በነገራችን ላይ መልእክቷ ማለት ነው። ለማንኛውም አትዘኝ የኔ ቆንጆ፣ አይዞሽ፣ ማልቀስ አይጠብቅብሽም። ከዚህ በፊት ያዘንሽው ያለቀሽው በቂ ነው ብዬ ነው የማስበው። የራስሽ ላይፍ ደግሞ አንቺ ነሽ መወሰን ያለብሽ፣ አስበሽበት። እውነት አብረሽ የምሰራው ስራ ምንድን ነው ብለሽ እሱን ቀርበሽ በመጠየቅ ነው እንጂ በሚዲያማ ሁሉም ስለሚያጨበጭቡ አንድ ልትሆኑ አችሉም በጭራሽ። ባልና ሚስት ባይዘው ማለት ነው ከካሜራ ጀርባ ካሉን በስተቀር። በተለይ ደግሞ ቪዲዮ ለወጣ ባለ ትዳሮች ተስማምተው አቁም። ገባችሁ? ከዛ ካለፈ በኋላ ነገሩ ከበረደ በኋላ ነው የሚታረቁ ብዬ ነው የማስበውና እንግዲህ ሄሉ ጠይቃት ነበረ። ያው ተመልካች እንዶ እኮ እናንተ ችግር እኮ ነው ቤተሰብ አስጨንቃችሁ ትችላላችሁ። ግን እና እንግዲህ ሜሉን ብዙ ጊዜ ታወራለች በውስጥ መስመር። እናንተ ቤተሰብ አይደላችሁም ወይ? ለምን አትጠይቋትም? ሩታ ጎን ለምን አትሆኗትም? በቃ ማትሉ ነገር የለም። ታውቃላችሁ የእነሱን ትዳር ስታወቃ የነበረ አንደኛ ሜሉ ናት። የታወቀ ነው። ቤተሰብ ነው። እግዚአብሔር ይመስገን በሰዓቱ ክፉ ቃል እንኳን አላወራትም በሰዓቱ። እኔ እንዲሁም ሜሉ ስናገራት ነበር፣ እንዴት አይተሽ እንደዚህ አደባባይ ምናምን ብያት ነበረ። ከዛ በዘለለ ግን እንደ ሌሎቹ አልረገጥኳትም። ይሄ እንደሚመጣ ስለማወቅ ነው ባይዘዌ ማለት ነው። አሁንም ባየው ነው አስተያየት የምሰጠው እንጂ አብርሽና ሩታ ሊታረቁ ይችላሉ። ገባቸው አይደለ? እንግዲህ ሩታ ነገሮቹ ማስተካከል ቢልፈልግም እንደሚፈልጉ ነገር አልሄደልኝም። ስለዚህ አሁን በዚህ ሰዓት ምንም ወደ ኋላ አልመለስም አልፈልግም ያለች ነው። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ ሁላችሁም ማለት ነው። አስተያየት የምትሰጡን ከልብ አመሰግናለሁ የኔ ውዶች ማለት ነው። ማለት እንደ ሴትን ስትረዱ ያ ሰው ደግፋችሁ ማለት ነው አይደለም አይደለ ጋይስ? እኔ ደግሞ ህፃን አይደሉኝ ገባችሁ? እኔ ማንም ደጋፊ አይደሉም። ግን እንዳየሁት ያየሁትን ቪዲዮ ነው በዛ ተንተርሼ ነው አስተያየት የምሰጠው እንጂ እንደናንተ የሰው ህይወት ውስጥ ገብቼ አላቦካም ማለት ነው። ይሄ እንግዲህ ወደ ገደለ ንግባ። እናንተ ወሬ እኮ አልቅም ጋይስ። እና ምን ልላችሁ ፈልጌ ነው መታለች እንግዲህ ሩታዬ ማለት ነው። ስለዚህ በቃኝ፣ ከዚህ በኋላ አልፈልግም። ነገሩን ማስተካከል ቢፈልግ በጀመራ ነበር ማስተካከል የሚፈልገው። ግን ያውኑ ምንድነው ታጥቦ ጭቃ ስለሚሆንብኝ ፍራቻ አለባት እንጂ እሷ መታረቅ ሳትፈልግ ቀርታ አይደለም ባይዘው ማለት ነው። ፍራቻ አለባት። አብርሽ የሚዲያ ሰው እስከሆነ ድረስ ያው ግን ከትዳር የበለጠ ነገር የለም። በነገራችን ላይ ከልጅ የበለጠ ነገር ምንም ነገር እዛም ሮጥክ እዚህም ሮጥክ አንድ ነው። ከሴቶች ጋር ስለተላጠፍክ ሳው ከሩታን ጋር ራሱ በጣም ይታይላል። እና አርፌ ብትቀመጥ ኖሮ ትዳርን ብትመርጥ አሪፍ ነው ብዬ ነው ማስበው በዚህ አጋጣሚ ማለት ነው። እና ፍራቻ ስላለባት ነው አልፈልግም ያለችው ማለት ነው። ሩታ እውነት ለመናገር አሁንም ያለች ነው። ገባችሁ? ብታስተካክል ባለፉት ታስተካክል ነበረ። ግን እሷ ያየች ነበረ ለማስተካከል ጫፍ ላይ የደረሰች ነው የሚመስለኝ። በተለይ ከወለደች በኋላ ጋይስ፣ ከወለደች በኋላ በጣም ፊት የሰጠች ነበር፣ የተጫወቱ ነበር ምናምን። ገባችሁ? ከዛ ደግሞ እዛው ታጥቦ ጭቃ ሲሆንባት ነው ተስፋ የቆረጠች ብዬ ነው ማስበው። ስለዚህ እንባ ያናነቃት ነው ሁሌ የምታወራ። እውነት ለመናገር ውስጥ ብሶት እንዳለ ነው የሚያሳየውና እኔ ሴት ስለሆንኩ ምን እንደሚደርስብኝ ነገ ስለማላውቀው ማንም ላይ መፍረድን አልፈልግም። ግን ባዩ አሳት ልሰጥ ይችላሉ። በምሰራው በምትናገረው ንግግር ተረጋጊ ልላት ይችላል። ከዛ በዘለለ ግን ምንም ልላት አልችልም። ለምን ነገ በኔ የሚባል ነገር አለ። አርቃችሁ ካሰባችሁ ማለት ነውና ሜሉ እንግዲህ ከዚህ በፊትም አልገባንም በእነሱ ትዳር፣ አሁንም መንግባት አንፈልግም ስትል ነበር። በጸቡ ነው ያልገባቸው። ባይዘው መጀመሪያ ስታወቂ ነበር ሜልዬ የኔ ቆንጆ። እግዚአብሔር ይመስገን እኔ እንኳን አልተናገርኩሽም። ያፍራሉ። አሁን እንደዛ ሲረግጡሽ ነበረ። የሩታ የት አይደለሽም ስትባይ ነበረ። የሩታ እናት አይደለም ስባሉ ነበርና ቤተሰብ ነው ስላችሁ ነበርና
ለማንኛውም እንግዲህ ሩታዬ አይዞሽ፣ በራስሽ ዩቱብም ነይ እንዳይቀሰቅስብሽ የኔ ቆንጆ ማለት ነው። ወዳችኋለሁ።